ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉዋማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋና ጄነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ በሌሎች ግለሰቦችና ድርጅቶች ላይ ምርመራ መጀመሩን አስታውቋል። የኢትዮጵያ መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ አቋርጦ የመብት ጥሰት ምርመራ እንዲደረግበት አምነስቲ ኢንተርናሽናል በድጋሚ ጠይቋል። ሌሎችንም ይዘናል። አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋና ጄነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ በሌሎች ግለሰቦችና ድርጅቶች ላይ ምርመራ መጀመሩን አስታውቋል። ባለስልጣኑ በግለሰቦቹና ድርጅቶቹ ላይ ምርመራ መጀመሩን የገለጸው በህገወጥ መንገድ ሰነደ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ ነበር የሚሉ ቅሬታዎች በመቅረባቸው መሆኑን ዛሬ ባወጣው መግለጫ አስታውቋል። ምርመራዎች የሚደረጉት በኢፌዴሪ ህገ መንግስት የመሰማት መብት መርህ መሰረት ሲሆን በህገ መንግስቱም ሆነ በሌሎች ህጎች የተሰጡ መብቶችና ጥበቃዎች በሙሉ ይከበራሉ ብለዋል። የኢትዮጵያ ካፒታል ገበያ ባለስልጣን የምርመራና አፈጻጸም ስራ ክፍል ከማቋቋምም በዘለለ ከፍትህ ሚኒስቴር፣ ከንግድና ቀጠናዊ ትስስር ሚኒስቴር፣ የፋይናንስ ደህንነት አገልግሎትና ከፌዴራል ፖሊስ ኮሚሽን ጋር በመሆን የካፒታል ገበያ ህግ ማስከበር የቴክኒክ ግብረ ኃይል እንዲቋቋም መደረጉን በማስታወስ የምርመራ ስራዎችን መጀመሩን ነው የገለጸው። በመሆኑም ግለሰቦችና ድርጅቶች ከካፒታል ገበያ ጋር ተያያዥ የሆኑ እንቅስቃሴዎች ላይ ሲሳተፉ ተገቢ የሆኑ ጥንቃቄዎችን እንዲያደርጉ ያሳሰበው ባለስልጣን መስሪያ ቤቱ ህብረተሰቡ ፍቃድ አግኝተናል በሚል የሚንቀሳቀሱ ወይንም የሚያስተዋውቁ ግለሰቦችና ድርጅቶች ጋር ከመዋዋልና ገንዘብ ከመክፈሉም በፊት ፍቃድ የተሰጣቸው መሆን አለመሆናቸውን ከባለስልጣኑ እንዲያረጋግጥ አስጠንቅቋል። እንዲሁም ፍቃድ ሳይሰጣቸው የካፒታል ገበያ አገልግሎት የሚሰጡ ለመስጠት የሚንቀሳቀሱና በማንኛውም ሚዲያ የሚያስተዋውቁ ግለሰቦችና ድርጅቶች ላይ ባለስልጣኑ ተገቢውን እርምጃ እንደሚወስድም አሳስቧል። የኢትዮጵያ መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ አቋርጦ የመብት ጥሰት ምርመራ እንዲደረግበት አምነስቲ ኢንተርናሽናል በድጋሚ ጠይቋል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል የኢትዮጵያ ባለስልጣናት ኮሪደር ልማት በሚል እያካሄዱት የሚገኘው የከተማ እድሳት ፕሮጀክት በአስቸኳይ እንዲቋረጥ ጠይቋል። ከ2 ሳምንታት በፊት ተመሳሳይ ጥሪን ለኢትዮጵያ መንግስት አቅርቦ የነበረው አምነስቲ ኢንተርናሽናል መንግስት ከዚህ ቀደም ታይቶ በማይታወቅ ደረጃ በግዳጅ ሰዎችን እያፈናቀለ ነው በማለት ወንጅሎ አምነስቲ ፕሮጀክቶቹ በሰብአዊ መብቶች ላይ ያደረሱት ተጽዕኖ እስኪገመገም ድረስ ሰዎችን ማፈናቀሉን እንዲገታ፣ ፕሮጀክቶቹም እንዲታገዱ ሲል ጥሪ አቅርቦ ነበር። ይህንኑ ጥሪ ትላንት ባወጣው መግለጫ በድጋሚ የጠየቀው የመብት ተሟጋች ድርጅቱ የአስቸኳይ እልባት ዘርፍ ለጠቅላይ ሚኒስትር አብይ አህመድ ጥሪውን በደብዳቤ ማቅረቡን አስታውቋል። በታህሳስ 2015 ዓ.ም በተጀመረው የኮሪደር ልማት ፕሮጀክት ሰበብ በአዲስ አበባና በሌሎች ከ50 በላይ ከተሞች ቤቶች፣ ሱቆችና ቢሮዎች እንዲፈርሱ መደረጉን የፈረንሳይ ዜና አገልግሎት ዘግቧል። አምነስቲ ጉዳዩ ከሚመለከታቸው የህብረተሰብ ክፍሎች ጋር በቂ ምክክር አልተደረገም፣ ቤቶቹ እንዲፈርሱ የተደረጉትም በአጭር ጊዜ ማሳሰቢያ ነው፣ ካሳም አልተሰጣቸውም ሲል ጠቅሷል። ድርጅቱ ያነጋገራቸው ሰለባ የቤተሰብ አባላት ነገሩኝ እንዳለው ከህዝቡ ጋር ስብሰባ በተደረገ በሳምንቱ የአካባቢው ባለስልጣናት በ3 ቀናት ውስጥ ቤታቸውን ለቀው እንዲወጡና ቤቶቹም እንደሚፈርሱ መጥተው ነግረዋቸዋል ብሏል። አምነስቲ በተከታታይ ባወጣቸው የኮሪደር ልማትና የሰብአዊ መብት ሁኔታን የተመለከቱ መግለጫዎች በርካታ ሰዎች ተሰባስበው ይኖሩባቸው የነበሩ አካባቢዎች በጥቂት ወራት ውስጥ ታርሰውና ተመንጥረው በሳተላይት ምስል ተመልክቻለሁ፣ እንዲሁም ወደፊት እንፈናቀላለን ብለው የሚሰጉ ነዋሪዎች ፍርሃት ውስጥ እንደሚገኙ አያይዞ አስታውቋል።
የትራምፕ አስተዳደር ስደተኞችን ወደ ሊቢያ ለመላክ የያዘው እቅድ የግለሰቦቹ በሕግ ሂደት ውስጥ የማለፍ መብት እንዲከበር የተላለፈውን የቀደመ ውሳኔ በግልጽ የሚጥስ ነው በማለት አንድ ዳኛ በጊዜያዊነት እንዲታገድ ወስነዋል። ይህ ውሳኔ የተሰማው የአሜሪካ መንግስት ስደተኞች ላይ እየወሰደ ካለው እርምጃ ጋር በተያያዘ ሁለት ባለስልጣናት ሀገሪቱ በቅርቡ ስደተኞችን ወደ ሊቢያ ማባረር ልትጀምር እንደምትችል ከተናገሩ በኋላ ነው። ባለስልጣናቱ ስደተኞችን ወደ ሊቢያ ማባረርን በተመለከተ ለሰጡት አስተያየት የሊቢያው ጠቅላይ ሚኒስትር አብዱል ሐሚድ ዱቤይባህ በኤክስ ገጻቸው ላይ በሰጡት ምላሽ ሀገራቸው በየትኛውም ሁኔታ የስደተኞች መዳረሻ አትሆንም በማለት ተቃውሟቸውን ገልጸዋል። ስማቸው እንዳይጠቀስ የጠየቁ ባለስልጣናት እንዳሉት የአሜሪካ ጦር ሰራዊት በዚህ ሳምንት ውስጥ ስደተኞችን ወደ ሰሜን አፍሪካዊቷ ሀገር በአውሮፕላን ሊያጓጉዝ ይችላል። ሊቢያ ከ10 ዓመት በላይ በግጭት ውስጥ የምትገኝ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት በሀገሪቱ ውስጥ በሚፈጸም ወንጀል፣ ሽብርተኝነትና ተቃውሞ ምክንያት ዜጎቹ ወደዚያ እንዳይሄዱ የሚመክር ሆኖ ሳለ ስደተኞችን ወደ ሊቢያ ለመላክ የተላለፈው ውሳኔ ውዝግብ ማስነሳቱ እንደማይቀር ተገምቷል። የኢሚግሬሽን ጠበቆች የትራምፕ አስተዳደር ውሳኔ ተግባራዊ ከመሆኑ በፊት ለማስቆም ረቡዕ ዕለት በማሳቹሴትስ ግዛት ለሚገኙ ዳኛ አቤት በማለት በአስቸኳይ በጊዜያዊነት እንዲታገድ ጠይቀዋል። ይህንንም ተከትሎ ዳኛ ብራያን መርፊ ረቡዕ ከሰዓት በኋላ የአሜሪካ መንግስት ስደተኞችን በአስቸኳይ ለማስወጣት የሚያስችለው እቅድ ከዚህ ቀደም ስደተኞች ከሀገር የማባረር ውሳኔ ሳይተላለፍባቸው ከሀገር እንዳይወጡ በሚል በፍርድ ቤቶች ያስተላለፉትን ውሳኔ የሚቃረን በመሆኑ እግድ ማስተላለፋቸውን ቢቢሲ ዘግቧል። በዚህ ሳምንት መጀመሪያ ላይ በፍቃዳቸው አሜሪካን ለቀው ለሚወጡ ህገወጥ ስደተኞች የሀገሪቱ መንግስት $1000 እንደሚሰጥ ማስታወቁ ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።